ዛሬ የምነግራችሁ ነገር ምናልባትም እግራችሁን ከመቆረጥ ሊያድንላችሁ ይችላል። እግራችሁን የመደንዘዝ ስሜት፣ ማቃጠል፣ መጠዝጠዝ፣ ውጋትና አንዳንዴ ደግሞ እግራችሁ የራሳችሁ ያልሆነ የሚሰማችሁ ከሆነ ዝም ብሎ የሚመጣ ነገር አይደለም። አብዛኛው ሰው ይህንን ምልክት ችላ ይለዋል። ከውስጥ ግን ነርቮች ልክ እንደ ተላጠ ኤሌክትሪክ ሽቦ እየተቃጠሉ እንደሆነ አያውቁም። ዛሬ ይህንን ካላቆምነው ነገ ሊመጣ የሚችለው ነገር በጣም አስፈሪ ነው። እግራችሁ ላይ የሚሰማችሁ ህመም ቢጠፋስ ተመስገን ብላችሁ ትደሰታላችሁ ወይስ ትደነግጣላችሁ? የሚገርመው ነገር ለአብዛኛው ሰው ትልቁ አደጋ የሚጀምረው እግሩ ላይ የነበረው የማቃጠል ስሜት ሲጠፋ ነው። ይህንን ከጥቂት ደቂቃዎች በኋላ በጥልቀት እነግራችኋለሁ። ይህ ስሜት ሰውነታቸው ውስጥ ያለውን ዋና ሞተር አደጋ ላይ እንደሆነ የሚነግራቸው ብቸኛው የመጨረሻ ማስጠንቀቂያ ሊሆን ይችላል። እንዲሁም ይህን ማስጠንቀቂያ ካላዳመጣችሁ የሚፈጠረውን ነገር አንድ ላይ አብሬ እነግራችኋለሁ። በጣም አስደንጋጭ ነው። አሁን ወደ መሰረታዊ ሀሳብ እንመለስ። ቀለል ባለ መንገድ ላስረዳችሁ። የቤታችሁን የኤሌክትሪክ ገመድ አስቡት። ገመዱ ከላይ በፕላስቲክ ተሸፍኗል። ይህ ፕላስቲክ ውስጡ ያለውን ሽቦ ከአደጋ ይጠብቀዋል። የእኛም ሰውነት ነርቮች ልክ እንደዛው ናቸው። ከአእምሯችን ተነስተው እስከ እግር ጣታችን መልእክት የሚያመላልሱ ረጅም ገመዶች አሉ። እነዚህ ገመዶች ልክ እንደ ኤሌክትሪክ ገመዱ በሽፋን ተጠቅልለዋል። አሁን ችግሩ የሚጀምረው እዚህ ጋር ነው። በሆነ ምክንያት ይህ የነርቭ ሽፋን መላጥ ወይንም መቁሰል ሲጀምር ልክ እንደ ተላጠ የኤሌክትሪክ ገመድ ሾርት ያደርጋል። እግራችሁ ላይ የሚሰማችሁ የመውጋት፣ የመጠዝጠዝ ወይንም የማቃጠል ስሜት በሰውነታቸው ውስጥ እየተፈጠረ ያለ የኤሌክትሪክ ሾርት ወይንም መቋረጥ ነው። ይህ ሾርት ወይንም መቋረጥ በ3 ደረጃ ነው የሚመጣው። አሁን ያላችሁበት ደረጃ የትኛው እንደሆነ ማወቅ አለባችሁ። በተለይ 3ኛው ደረጃ ላይ ከደረሳችሁ ነገሮች በጣም አደገኛ ይሆናሉ። ለምን እንደሆነ ታውቃላችሁ? 3ኛው ደረጃ ላይ ስትደርሱ ህመሙ ስለሚጠፋ ዳንኩኝ ብላችሁ ልታስቡ ትችላላችሁ። ነገር ግን ተሳስታችኋል። ይህ ለምን እንደሆነና እንዴት ራሳችሁን ማዳን እንደምትችሉ ከትንሽ ቆይታ በኋላ የምነግራችሁ ይሆናል። አሁን ደረጃዎችን በዝርዝር እንይ። እናንተ የትኛው ላይ ናችሁ? ይህ ደረጃ ብዙ ጊዜ የሚጀምረው ማታ ማታ ነው። ቀኑን ሙሉ ስትሰሩ ውላችሁ ደክሟችሁ አልጋ ላይ ስትወጡ ይጀምራል። እግራችሁ ሰላም ያጣል። የሆነ ነገር እግራችሁ ላይ የሚርመሰመስ ወይም ስስ መርፌ የሚወጋችሁ ይመስላችኋል። እግራችሁ ወዲህ ወዲያ ስታደርጉ ለጊዜው ይተዋችኋል፣ ተመልሶ ይመጣል። ይህ ማለት ነርቮቻችሁ ኦክስጅን አነሰን፣ እየታፈንን ነው እያሏችሁ ነው። ይህ ደረጃ 1 ነው። ከዚህ ቀጥሎ የሚመጣው ደረጃ 2 ግን በጣም የሚገርም ወይንም ፓራዶክስ የሆነ ባህሪ አለው። ደረጃ 1 ችግርን ችላ ብላችሁ ካለፋችሁት ወደ ደረጃ 2 ይሸጋገራል። እዚህ ጋር መጠዝጠዙ ይቆምና ወደ ማቃጠል ይቀየራል። ልክ የፈላ ውሃ እግራችሁ ላይ የፈሰሰ ያህል ወይም እሳት ውስጥ የገባችሁ ያህል ይለበልባችኋል። በጣም ስስ የሆነ የለበሳችሁት ሱሪ ወይም ማታ የምትለብሱት ብርድ ልብስ እግራችሁን ሲነካው እሾህ እንደ መርገጥ ያማችኋል። ጨርቅ ሲነካችሁ ያማችኋል ማለት የነርቮቻችሁ ሽፋን ሙሉ በሙሉ ተገፎ አልቋል ማለት ነው። ቅድም ቃል በገባውላችሁ መሰረት ደረጃ 3 ለምን አደገኛ እንደሆነ ልንገራችሁ። በዚህ ደረጃ ላይ ድንገት ህመሙ ይጠፋል፣ ሰላም ታገኛላችሁ፣ ማቃጠሉን መውጋቱ ይቆማል። ብዙ ሰዎች ኦ እግዚአብሔር ይመስገን ዳንኩኝ ብለው ያስባሉ። ነገር ግን እውነቱ በጣም አስፈሪ ነው። ህመሙ የጠፋው ስለዳናችሁ ሳይሆን ነርቮቻችሁ ሙሉ በሙሉ ስለሞቱ ነው። ነርቮቻችሁ ሲሞቱ 2 ከባድ አደጋዎች ይፈጠራሉ። አንደኛው ሚዛን መጠበቅ አለመቻል ሲሆን፣ ሁለተኛው ደግሞ አብዛኛው ሰው እግሩን ለመቋረጥ የሚዳረግበት ምክንያት ነው። ይህን ምክንያትና ይህ አደጋ እንዴት እንደሚፈጠርና እናንተ እንዴት ቀድማችሁ መከላከል እንደምትችሉ ስለ መፍትሄው ስንነጋገር አብሬ እነግራችኋለሁ። ይህ ሁሉ መከራ የሚመጣው ከምን ተነስቶ ነው? በሳይንስ ብዙ ስም ሊኖረው ይችላል። እኛ ግን በቀላል አማርኛ ዋና ዋናዎችን እንይ። አንደኛው ስኳር። በደማችሁ ውስጥ ያለው ስኳር ሲበዛ ልክ እንደ ማር ወይም ሙጫ የሚያጣብቅ ነገር ይፈጠራል። ይህ ደግሞ የነርቭ መስመሮችን ይዘጋቸዋል፣ ነርቮቻችሁ ይደርቃሉ። ነገር ግን እኔ ስኳር የለብኝም ስለዚህ ይሄ አይመለከተኝም ብላችሁ እንዳታስቡ። ስኳር ባይኖርባችሁም ይህን ህመም የሚያመጣባችሁ አንድ የተደበቀ ምክንያት አለ። ምናልባትም አሁን ይህን ቪዲዮ ስትመለከቱ የምትጠቀሙበት ነገር ሊሆን ይችላል። ምክንያቱም ምን እንደሆነ 3ኛው ላይ እናያለን። ለስኳር ህመም የምንውጠው መድኃኒት ስኳሩን ሲያስተካክልልን፣ በሌላ በኩል ደግሞ ሰውነታችን የነርቭ ምግቦችን እንዳይቀበል ይዘጋብናል። መድኃኒቱ እየወሰዳችሁ ጎን ለጎን ቫይታሚኑን ካልተጠቀማችሁ ችግር ይፈጠራል። ቅድም ያልኩት የተደበቀው ምክንያት ይህ ነው።
አታምኑ ይሆናል ግን ዋሌታችሁ ጠላታችሁ ሊሆን ይችላል። በኋላ ኪሳችሁ ወፍራም ዋሌት ይዛችሁ ስትቀመጡ ከወገባችሁ ወደ እግራችሁ የሚወርደው ትልቁ ነርቫችሁ ትጫኑታላችሁ። ይህም እግር መደንዘዝ ያመጣል። እሺ ችግሩን አውቀናል። አሁን ወደ መፍትሄው እንግባ። መድኃኒት ቤት ሄዳችሁ ማስታገሻ መግዛት መፍትሄ አይደለም። እሱ የውሸት መፍትሄ ነው። እኔ የምነግራችሁ 3 እውነተኛ የቤት ውስጥ መፍትሄዎች አሉ። በተለይ ሁለተኛው መፍትሄ ተቀምጣችሁ ቴሌቪዥን እያያችሁ የምትሰሩት ቀላል ነገር ነው። ነገር ግን ውጤቱ አስደናቂ ነው። አሁን እነዚህን 3 መፍትሄዎች በጥሞና ተከታተሉ። አንደኛ፣ የደነዘዘን ነርቭ ለመጠገን ቫይታሚን ቢ1 በጣም ወሳኝ ነው። ግን እዚህ ጋር አንድ ትልቅ ስህተት አለ። አብዛኛው ሰው የሚገዛው ተራውን ቫይታሚን 1 ነው፣ ቲያሚን በመባል የሚታወቀው። ይህ ግን በሽንት ቶሎ ይወጣል። የምትገዙት ቫይታሚን ስሙ እዚህ ጋር እንደምታነቡት ቤንፎቲያሚን የሚል መሆን አለበት። በሰውነታቸው ውስጥ ዘልቆ በመግባት የተበላሹትን ነርቮች ይጠግናል። ቫይታሚኑን መውሰድ ብቻውን ግን በቂ አይደለም። ለምን መሰላችሁ? ቫይታሚኑ ወደ እግራችሁ መድረስ አለበት። መንገዱ ከተዘጋ ግን አይደርስም። ስለዚህ መንገዱን የምንከፍትበት ወይም የደም ቧንቧን የምናነቃቃበት ቀላል ዘዴ ምንድን ነው? ነርቮቻችሁ የደከሙት ደም በደንብ ስላልደረሳቸው ነው። ተቀምጣችሁ ደማችሁ ወደ እግራችሁ መግፋት ትችላላችሁ። ወንበር ላይ ተቀመጡና እግራችሁን ልክ መኪና ፍሬን እንደምትረግጡ ወደ ታችና ወደ ላይ አድርጉት። ይህንን በቀን 50 ጊዜ አድርጉት። የባት እግራችሁ ጡንቻዎች ሲኮማተሩ የደም ቧንቧችሁ ተጭነው ደም በግድ ወደ ታች ወደ ጣቶቻችሁ እንዲወርዱ ያደርጉታል። ይህ ደም እንዲዘዋወር ያደርጋል። ነገር ግን እግራችሁ ሙሉ በሙሉ ደንዝዞ ከሆነ አእምሯችሁ እግር እንዳላችሁ ራሱ ሊረሳው ይችላል። ስለዚህ አእምሯችሁ የምናታልል በትና እንደገና ከእግራችን ጋር የምናገናኝበት አንድ የመጨረሻ ሚስጥራዊ ዘዴ አለ። ይህ ዘዴ ፊዚዮቴራፒስቶች ብቻ ናቸው የሚያውቁት። እግራችሁ በጣም ከመደንዘዙ የተነሳ ስሜቱ ከጠፋ አእምሯችሁ እግር እንዳላችሁ እየረሳው ነው ማለት ነው። የተለያየ አይነት ስሜት ያላቸው ነገሮች አዘጋጁ። ለምሳሌ ለስላሳ ጥጥ፣ ሸካራ ስፖንጅ ወይም ብሩሽ። አይናችሁን ጨፍኑ። በእነዚህ ነገሮች እግራችሁን እና ጣቶቻችሁን እያሻችሁ አእምሯችሁ የትኛው እንደሆነ እንዲለይ ሞክሩ። አሁን እየነካኝ ያለው ጥጡ ነው፣ አሁን ስፖንጁ ነው እያላችሁ አስቡ። ይህ ልምምድ አእምሯችሁ ከተቋረጠው እግራችሁ ጋር እንደገና ኔትወርክ እንዲፈጥር ይረዳዋል። እነዚህን ነገሮች ዛሬውኑ ጀምሩ። ለውጡ በአንድ ቀን አይመጣም፣ ግን ቀስ በቀስ ይመጣል።